አራት ማለት ያው የኢሉሚናቲ አልባለስልጣን ደብቀዋል አሉ እኮ like I can feel them too so ላንተ ማርያም ካደጋ እያመለጠች ሸሪት ነች የደበቀቻት ከዛ አደጋ ማለት ነው so it's like እኔ እናቴ እንትን ነኝ ስትቸገር ስትጨናነቅ አደጋ ላይ ስትሆን I'll be there for her to protect ያው እንደምታዩት መኪናው ማለት ነው እንደዚህ አይነት ያው አራት ይላል ቁጥሩ ማአት ጊዜ ነው ማየው በቃ በቀን የአራት ቤተሰቦች አንድ ጥያቄ አለኝ ሰላም እንዴት ናችሁልኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላም፣ ፍቅር፣ ደስታ ባላችሁበት ቦታ ብዝት ይበደልኝ ቀንም ሆነ ማታ። ዛሬም እንደተለመደው በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮአችን ከላይ ቀንጨብ አድርጌ ላስመለክታችሁ የመኮርኳቸውን ቁም ነገሮች አብረን እንዳስሳለን። የምን ቁም ነገር ነው? በስራ ለዛለ ፈታ እንጂ ደሞ ብሎ ላለ ከቁም ነገሩ ጋር ሳቅም አብሮ አለ። ቪዲዮውን ስትጀምሩት የላይክ ምልክቷን ጫን በማድረግ እንድትጀምሩት ተጋብዛችኋል። Let's get started. ሆ ማይነስ ሆ ይባል የለም ደሞ ምንም አልሆነም። አይ መጠጥ ነገር አሁን አይሰማም። ባይዘው ወደ ዋል አደረጋለ በኋላ ከዛም በኋላ ነው ጉዳቱን የሚያውቀው። እንጀራው ላይ ያወጣችሁ ጋድ what the hell is እንብላ ጭራሽ እንደዚህ by the way I don't know ማለት ምናልባት አንዳንድ ቦታዎች ላይ ባህል ነገር ሊሆን ይችላል። ግን እኔ መጀመሪያ ቪዲዮውን እንዳየሁት ባይዘው ኢትዮጵያ አይደለም ብዬ ነበር ያሰብኩት። ከዛ አማርኛውን ስሰማ ቋንቋውን ስሰማ እንዴ እኛው ጉር ነው እንዴ ብዬ በጣም ነው የተገረምኩት። ግን እንደዚህ አይነት ባህል አለ እንዴ ባይዘው? እስኪ የምታውቁት ካላችሁ ፕሊዝ አይወና ነው በጣም ላውቀው ፈልጋለሁ ለማወቅ ፈልጋለሁና ፕሊዝ ኮሜንት አድርጉልኝ የምታውቁት ካላችሁ እንደዚህ አይነት ነገር ምንድነው እሱ ማለት ደስቱ ራሱ ሳይው አይ ዶንት ኖ ካልቸር ሊሆን ይችላል አንዳንድ ቦታ ሊሆን ይችላል። መቼም ሽሮ ተወዶ እንደማይሆን ተስፋ አደርጋለሁ። ሆፕፉሊ ለዛ እንደማይሆን ተስፋ አደርጋለሁ። የምታውቁት ካላችሁ ፕሊዝ አሳውቁን እስኪ እንወቀው። ኤኒዌይስ ህጋዊ ደሃ የሚለውን ነገር ባይዘው የማውቀው አንድ የፊልም ርዕስና ሁለት ደግሞ በስም ሲባል ነበር። ኢትዮጵያ ውስጥ ግን እንደዚህ ሌጋሊ ህጋዊ ደሃ ብሎ የምስክር ወረቀት የሚሰጥ አካል አለ? የሚቀበልስ አካል አለ? ደሃ ነው እናውቃለን፣ ግን እንደዚህ ተብሎ ይሰጥ። በጣም የገረመኝ ይሄ ነገር ያገኘሁትም በጣም ከማምነው ሰው ነው እና በጣም የገረመኝ ወረቀቱ እንደዚህ ይላል። የፌሪ ማህበራዊ ጉዳዮች ሚኒስቴር ፌሪ ሚኒስትሪ ኦፍ ሶሻል አፌርስ ይላል። የጊዜያዊ ምዝገባ የምስክር ወረቀት ለአቶ እገሌ ተብሎ ተቀምጧል። ሚኒስቴር መስሪያ ቤታችን በየአመቱ መስፈርቶችን የሚያሟሉ ድሆችን መዝግቦ ጊዜያዊ የምዝገባ ፍቃድ ይሰጣል። በዚህ መሰረት እርስዎ ከዛሬ 13/03/2018 ዓመተ ምህረት ጀምረው ህጋዊ ደሃ ሆነው ስለተመዘገቡ ይህ የምስክር ወረቀት ተሰጥቶታል ይላል። አይ ዶንት ኖ እኔ ትንሽ ይገርማል። ህጋዊ ደሃ ተብሎ የምስክር ወረቀት ይሰጣል ሀገራችን ኢትዮጵያ ውስጥ።
ጥሩ ነው። ያው አሪፍ ነው ብዬ አስባለሁ። እንደውም የምስክር ወረቀት ካለ ከብዙ ነገሮች ይተርፋል፣ ሰው ይታገዛል ምናምን በዛ አሪፍ ነው ብዬ አስባለሁ። ኤኒዌይስ በጣም ስለገረመኝ ነው ይሄንን ቪዲዮ እዚህ ጋር ላመጣው የወደድኩት እና እስቲ የእናንተን ፊሊንግ ኤኒዌይስ ሐሳባችሁን ኮሜንት ሴክሽን ስር አስቀምጡልኝ። ኤኒዌይስ አወራሽ በቃኝ። ውጪ አንቺ አልፈልግሽም ከዚህ በኋላ ያንቺ ነገር ጥንቅር ይበልብኝ ባፍንጫ ይወጣ። ይሄ ቪዲዮ ትወናም አይደለም። እስኪ በጣም ነው የሚያናድደው፣ በጣም ኢሞሽናል የሚያደርግ ቪዲዮ ነው። አብረን ነው። ኤኒዌይስ ምን ማለት ነው? ሰምኛለሽ አይደል? ቀረኝ የምትዩ ነገር ካለ ምንድነው ልብስ የምትበትነው? አንቺ ውጪ ከዚህ በኋላ አንቺ ማታፈልጉ ውጪ ከዚህ ቤት ውጪ በቃ አያገባሽም እናቴ አያገባሽም አንቺ ውጪ ልብስ ከዚህ በኋላ እኔሽ ማታፈልጉ ውጪ ምን ይሆንክ ነው አንተ? እነዚህ ባልሽ እንጂ እኔ እዚህ ነኝ እሺ እዚህ አባወራ አንቺ አይደለሽም እሺ ውጪ ልኝ ከዚህ በኋላ መጨማለቅ ልኝ ማሽ አልፈልግም እሺ ልጅ ውጪ ሳትስቢና ከዚህ በኋላ ሰምኛለሽ አይደል? የዚህ ቤት አባወራ ነኝ እንጂ አንቺ አይደለሽም። እኔ ላፍሽን ትከፍቻለሽ። አንተ ምንድነው? ቆይ ተናገር። ከማታ ጀምሮ እኔ ላፍሽን ትከፍቻለሽ። ንገሪኛ ትከፍቻለሽ ወይ ምንድነው? ቆይ ውጪ አሁን ሰብስበሽ አይንሽም ማየት አልፈልግም። እየሆንክ ያለው ነገር ተረጋግተህ እናውራ። በስነ ስርዓት ላይ ያመጣኝ እንዳትመልሽልኝ። በስነ ስርዓት ላይ ያመጣኝ እንዳትመልሽልኝ። ስገባ እንደዚህ እንዳትመልሽልኝ። ምን አድርጊ ነው አንተ? ምን አትሞጣሞጪ ለሊቱን ሙሉ ትጣጥዝኛለሽ እንዴ? ለሊቱን ሙሉ ነው እኔ የምትሰርቢኝ? አወራሽ በቃኝ። ውጪ አንቺ አልፈልግሽም ከዚህ በኋላ ያንቺ ነገር ጥንቅር ይበልብኝ ባፍንጫ ይወጣ። ኧረ ቆይ አላዛር ተረጋጋ፣ በእግዚአብሔር ምን ሆነሃል? እናቴ ምን ማለት ነው? አልፈልግም በቃ ወሬ አልፈልግም። እኔ ከዚህ በኋላ ምንድነው እሱ? በቃ አልፈልግም ወሬ እንዳታወሩኝ። ምን ማለት ወሬ? ልጁ ሊያብድ ነው። ቆይ ምንድነው? ደስ አለሽ እንደዚህ በአንቺ ምክንያት ነው ሁሉ የሚፈጠር? ምን ማለት ነው በአንቺ ምክንያት? እኔ ብቻ ምን አደረኩኝ? እኔ ትሰሚያለሽ አይደል? ቀረኝ የምትዩ ነገር ካለ ማውራት ትችያለሽ። ከዛሬ ጀምሮ እዚህ ቤት አይንሽን ላይሽ አልፈልግም። እየሰማሽኝ ከሆነ ምንድነው? ቆይ ዞር በላ። ከዚህ ሰዓት ጀምሮ ከገባሽ ግባሽ። ላውራት ቆይ አላውቅም። ተናግሬያለሁ። ቆይ በአንቺ ምክንያት ነው የምትይኝ? ምንድነው? እኔ ምን አደረኩሽ? እኔን ተይኝ በቃ። የምትቀርጪው ደግሞ አስቁሚ። እዚህ ጋር ገበናችንን አታውጪ። በቃ የምትቀርጪው ነገር ከሆነ የራስሽን ነገር ነው። አይደክመኝም። አይደክመኝም። ምንድነው? በቃ ምንድነው? ነዘነሽ ታገሽ አልኩሽ አይደለ? በእኔ ምክንያት አንድ ቀን የምትታገሽ ምን ልትሆኚ ነው? ለሞቺ ነው? በእኔ ምክንያት ነው ወይ? ንዝንዝ አደረግሽ። ህይወቴን እሳት ለምን ታደርጊዋለሽ? አትታገሽም? ትሰምኛለሽ አይደል? መናገር የምትፈልገው ነገር ካለ መናገር ትችላለች። ከዚህ በኋላ ግን ማለት ነው እኔ አትዘንጂ። አክቲንግም አይደለም ከቪዲዮ ራሱ መረዳት እንችላለን። ግን ካሜራ ደቅኖ ጥል ምን የሚሉት ነው? በዚህ ዘመን ባይዘው እኔ እንጃ በጣም እየገረመኝ ነው። እነ ቲክቶክ ምናምን እንደዚህ ከመጡ በኋላ በጣም ዊርድ ነገሮችን እያየን ያለ ነው። ካሜራ ተደቅኖ ምን የሚሉት ጥል ነው? ምንድነው? ፕራንክ፣ እንደዚህ አይነት ፕራንክ የእውነት ይደብራል። እንደዚህ አይነት ፕራንክ በጣም ይደብራል። ትላንትና በጃሉድ ኮንሰርት ላይ የጨፈረ ሰው፣ ትላንትና የጃሉድን ዘፈን የሰማ ሰው አሁን እዚህ ቦታ ላይ እሱን ሲያዩ በጣም ማለት ለማመንም የሚከብድ ነገር ነው። ህይወት ራሱ የጊዜ እንጂ ሰው ጀግና የለም የሚባል አባባል አለ እና የእውነት ህይወት በጣም መሰላል ናት የሚባለው ነገር አይዶን ነው። ባይዘዌ ብዙ ሰዎች ትላንትና በጣም ታላላቅ የነበሩ ሰዎች፣ በቃ በጣም ትልቅ ቦታ የነበሩ ሰዎች ዛሬ ላይ ስናያቸው በጣም ተቃራኒ ህይወት ውስጥ እናያቸው። እሱ ብቻ አይደለም፣ ሰሞኑን ደግሞ አይታችሁታል ብዬ አስባለሁ።
አርቲስት አሸናፊ ከበደ በጣም ታዋቂ አርቲስት ነው። ወደ 11 አልበሞችን ያወጣ አርቲስት ነው። ከረንትሊ ግን ያለበት ሁኔታ ዘፈኑን ራሱ ሰምት ሰው ሆኖ በሰው ላይ ይፈረድም የነገ መድረሻው አይታወቅም። ሰው አይናቅም እና ከረንትሊ እንደዚህ አይነት ነገሮችን እያየን ነው። የአሼ ደግሞ በጣም ይገርማል። የጊዜ መሰላል ያወጣል ያወርዳል። በአምሳሉ ተፈጥሮ ሰው እንዴት ይናቃል? እንደዚህ ብሎ ነው የዘፈነው። ኤኒዌይስ የምምክር ነው እንዳትሉኝ፣ ወደ ሌላ ቪዲዮ እንቀጥል እስቲ። የአራት አራት ቤተሰቦች አንድ ጥያቄ አለኝ። ከአዶናይ የተማራችሁትን ትልቁን ትምህርት ኮመንት ላይ ጻፉና ለሱ አድርሱለት። ከዛ ምን ያህል እየለወጣችሁና እየጠቀማችሁ እንደሆነ አሳዩ። ምንድነው በዚህ ደረጃ 44 ባይ ዘ ዌይ 444 ቁጥር 666ን የሰይጣን ምልክት እንደሆነ መቼም አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ሰሞኑን ደግሞ 444 እያሉ ቲክቶክ ላይ ብዙ ሰዎች ኢቭን ስማቸውን ሳይቀር የቲክቶክ ስማቸውን ወደዛ ቀይረዋል። ብዙ ሰዎች ደግሞ እየተነቀሱት ምናምን በሀገራችንም ደግሞ ታዋቂው ቲክቶከር አዶናይ በሰውነቱ ላይ ተነቅሶ ስለሱ ሲያብራራ ምናምን እናያለን። እና ብዙ ሰዎች ደግሞ ስለዛ ነገር በጣም መነጋገር ያደርጉታል ጉዳዩን። ኢቭን ብዙ ሰዎች ይኸው በዚህ ደረጃ የ44 ቤተሰቦቹን ላፈርተዋል ማለት ነው። እና ምንድነው ይሄ ነገር እንደሚባለው ሰይጣናዊ ነገር ነው? እውነት የተሻለ ነገር ነው? እስኪ ቪዲዮውን እንቀኘው። ደረቴ ላይ ለምን 444 እንዳደረኩኝ ላሳያችሁ። ይኸው እንደምታዩት መኪናው ማለት ነው እንደዚህ አይነት ይኸው 444 ይላል ቁጥሩ። ማለት ጊዜ ነው ማየው በቀን በቀን። ይሄ ማለት ደግሞ መላእክቶችክ እያዩክ ነው። ከኋላ ኮኖ ፕሮቴክት እያደረጉክ ነው ማለት ነው። ሚኒንጉ 444 ሶ ለምትጠይቁኝ ሰዎች ይሄ ነው ሚኒንጉ። ይመለ ሁለት አላቸው እንትን ላይክ ትርጉም አላቸው፣ ሁሉም አላቸው። ይሄኛው የእናቴ ነው ፍላወር አንደኛ ወድጫለሁ የበለጠ ይሆናል አይደል? ግን እናቴን ሰጥቻታለሁ። ትርጉም የሆነ ነገር ትርጉም ስትሰጠው makes you feel good, right? So የኛው ፍላወርስ የእናቴ ስም አበባ ነው, right? ስፓይደር ደግሞ ለማርያም የደበቀቻት የሚል ታሪክ አለ። ማርያም ከአደጋ እያመለጠች ሸረሪት ነች የደበቀቻት ከዛ አደጋ ማለት ነው። so it's like እኔ እናቴ እንትን ነኝ፣ ስትቸገር ስትጨናነቅ አደጋ ላይ ስትሆን I'll be there for her to protect her። እሱ ነው አይዲያ። እዚህ ላይ ደግሞ መስቀል አለኝ ከነ ፍላወሩ ስቲል አበባ እና ከሃይማኖት ከማለት ነው። ይሄኛው ያምርብኛል ብዬ ነው ያረኩት። 444 እሺ 444 ማለት ያው የኢሉሚናቲ አልባልስታው ኦኬ ደገምኩት እንደገና በእናት አሁን ይሄ ካት አድርጎ ያወጡታል በእናት 444 ማለት የመላእክቶች ነው። መላእክቶች አሉ ከጀርባ ማለት ነው። ቅዱስ ገብርኤል፣ ቅዱስ ሚካኤል እንዳለ በቃ ቅዱሳን መላእክት ይጠብቁናል ማለት ነው። ይጠብቁሃል አሉ እኮ like I can feel them too። so ላንተ እንዳያችሁት ነው ሃይማኖታዊ አስተምሮት ትርጉም ያለው ነው። ከ666 ጋር አንድ ላይ ያመጣጡ የሰይጣን ቁጥር ነው የሚል ትርጉም የሚሰጡት አሉ። ከረንትሊ ይሄንን ነገር አውቀው ብዙ ቲክቶከሮች አይታችሁት ከሆነ አስተውላችሁት ከሆነ የቲክቶክ ስማቸውን እገሌ ይልና 444 እገሌ ይልና 444 እንደዛ አይነት ነገሮች አሉ። እና ጥሩ ነገር ነው ማለት ነው። በክርስትና ሃይማኖት የመላእክት ቁጥር ነው ተብሎ ይወሰዳል። ሌሎች ሃይማኖታዊ አስተምሮቶችም አሉት እዛ ውስጥ። እንዴት ሃይማኖት የመላእክት ሊባል ይችላል? እንዴት ጥሩ ሊሆን ይችላል? ምናምን የሚል ነገር ብትጠይቁ በዚህ ልታገኙት ትችላላችሁ ብዬ አስባለሁ። የ44 ሚኒንግ ስለዚህ ሰይጣናዊ ሳይሆን የመላእክት ነው ማለት ነው በተቃራኒው። የዛሬው ቪዲዮአችን ይሄንን ይመስላል። ሁሉም ቪዲዮዎች ላይ ሐሳባችንን በዚህ መልኩ ስንሰነዘር ቆይተናል። እኔ ከዚህ ስንሰነዘር ቆይቻለሁ። እናንተም ካላችሁበት ቦታ ሆናችሁ ርቀት ሳይገድባችሁ የኮሜንት ሴክሽን ስር በጨዋነት ደንብ ሐሳባችሁን እንድታስቀምጡ እጋብዛችኋለሁ።
ቪዲዮን እስካሁን ላይክ ሳታደርጉት እየተመለከታችሁት ከነበረ የላይክ ምልክቷን ጫን በማድረግ ቪዲዮን ነፍስ ዝሩበት። አዳዲስ ከሆናችሁ ደግሞ የሰብስክራይብ ምልክቷን ጫን ብታደርጉ ቤተሰብ እንሆናለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘው። ፒስ አውት።